መጽሐፈ ሳሙኤል ቀዳማዊ ምዕራፍ 11 እንዲህም ሆነ ከአንድ ወር በኋላ አሞናዊው ናዖስ ወጣ፣ በኢያቢስ ገለዓድም ሰፈረ። የኢያቢስም ሰዎች ሁሉ ቃል ኪዳን አድርግልን እኛም እንገዛልሃለን አሉት። አሞናዊው ናዖስ ቀኝ ዓይናችሁን ሁሉ በማውጣት ቃል ኪዳን አደርግላችኋለሁ፣ በእስራኤልም ሁሉ ላይ ስድብ አደርጋለሁ አላቸው። የኢያቢስም ሽማግሌዎች ወደ እስራኤል አገር ሁሉ መልእክተኞችን እንድንልክ 7 ቀን ቆይልን፣ ከዚያም በኋላ የሚያድነን ባይኖር ወደ አንተ እንመጣለን አሉት። መልእክተኞቹም ሳኦል ወዳለበት ወደ ጊብዓ መጥተው ይህን ነገር በሕዝቡ ጆሮ ተናገሩ። ሕዝቡም ሁሉ ድምፃቸውን ከፍ አድርገው አለቀሱ። እነሆም ሳኦል በሬዎቹን ተከትሎ ከእርሻ መጣ። ሳኦልም ሕዝቡ የሚያለቅስ ምን ሆኖ ነው አለ። የኢያቢስንም ሰዎች ነገር ነገሩት። ይህንም ነገር በሰማ ጊዜ በሳኦል ላይ የእግዚአብሔር መንፈስ በኃይል ወረደ፣ ቍጣውም እጅግ ነደደ። ጥምዱንም በሬዎች ወስዶ ቈራረጣቸው፣ ወደ እስራኤልም ዳርቻ ሁሉ በመልእክተኞቹ እጅ ሰደደና ሳኦልንና ሳሙኤልን ተከትሎ የማይወጣ ሁሉ በበሬዎቹ እንዲሁ ይደረግ አለ። ድንጋጤም በሕዝቡ ላይ ከእግዚአብሔር ዘንድ ወደቀ። እንደ አንድ ሰውም ሆነው ወጡ፣ በቤዜቅም ቈጠራቸው። የእስራኤልም ልጆች 300,000 የይሁዳም ሰዎች 30,000 ነበሩ። የመጡትንም መልእክተኞች የኢያቢስ ገለዓድን ሰዎች ነገ ፀሐይ በተኰሰ ጊዜ ማዳን ይሆንላችኋል በሉአቸው አላቸው። መልእክተኞችም መጥተው ለኢያቢስ ሰዎች ነገሩ፣ ደስም አላቸው። የኢያቢስም ሰዎች ነገ እንወጣላችኋለን፣ ደስ የሚያሰኛችሁን አድርጉብን አሉ። በነጋውም ሳኦል ሕዝቡን በሦስት ወገን አደረጋቸው። ወገግም ባለ ጊዜ ወደ ሰፈሩ መካከል ገቡ። ቀትርም እስኪሆን ድረስ አሞናውያንን መቱ። የቀሩትም ተበተኑ፣ ሁለቱም በአንድ ላይ ሆነው አልቀሩላቸውም። ሕዝቡም ሳሙኤልን ሳኦል አይንገሥብን ያሉ እነማን ናቸው? አውጣቸውና እንግደላቸው አሉት። ሳኦልም ዛሬ እግዚአብሔር ለእስራኤል ማዳን አድርጎአልና ዛሬ አንድ ሰው አይሞትም አለ። ሳሙኤልም ሕዝቡን ኑ ወደ ጌልገላ እንሂድ፣ በዚያም መንግሥቱን እናድስ አላቸው። ሕዝቡም ሁሉ ወደ ጌልገላ ሄዱ። በዚያም ሳኦልን በእግዚአብሔር ፊት በጌልገላ አነገሡት። በዚያም በእግዚአብሔር ፊት የደኅንነት መሥዋዕት አቀረቡ። በዚያም ሳኦልና የእስራኤል ሰዎች ሁሉ ታላቅ ደስታ አደረጉ።